ሰላም ሰላም ቤተሰብ እንዴት ናችሁት? ደህና ናችሁት ወይ? እኔ ያለው እግዚአብሔር ይመስገን። እንደምን አላችሁ? ጤና ሁሉ ሰላም? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ አንድ አዲስ የሚያስከፋ ነገር ነው የምነግራችሁ ማለት ነው። ቻናሌ አዳዲስ ነገሮች እንዲደርሳችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። በደውል ላይ ያድርጉት ማለት ነው። ዛሬ የምነግራችሁ ማለት ነው ወንድሞቼ እህቶቼ በያላችሁበት ቦታ እግዚአብሔር ይጠብቃችሁ፣ ሁላችንን ይጠብቀን። ጊዜው ከባድ ነው። በጣም የሚያሳዝን ነገር ነው ይዤላችሁ የመጣው ማለት ነው። እንግዲህ የሰው ልጅ የተጻፈለትን ነገር ነው የሚኖረው እና የተጻፈልን የተሰጠንን በአግባቡ እንጠቀም ነው የምላችሁ ማለት ነው። እህቶቼ ወንድሞቼ በሚዲያ በመጣ ነገር በማይሆን ነገር ላይ ሆይ ነገር ባትሉ ጥሩ ነው ብዬ ነው የማስበው ማለት ነው። የሆነ የምንናገረው የሚዲያ ላይ ስትወጡ ማለት ነው የምትናገሩ ቃላቶችን ጠንቀቅ በሉት ማለት ነው። እና እኛ ደግሞ በሰው ኮሜንትን ባያችሁ ነገር ሆይ ብዙ ደስተኛ አትጠቀሙ እላቸዋለሁ ማለት ነው። እና የሆነ በቃ እናንተን አስደስቱ የሰው ነገር በርታ ጎበዝ ምናምን የሚባል ነገር ከሰው እጅ እንዳትጠብቁ ነው የምነግራችሁ እህቶቼ ወንድሞቼ። ወንድማችን እንደምትመለከቱ ይሄን የመሰለ ወንድማችን በአሜሪካ ውስጥ በትንሿ ነገር እንግዲህ 20 ዓመት ፍርድ ተፈርዶበታል። ሌሎቻችሁም ደግሞ 20 ዓመት ፍርድ እንዳይፈረድባችሁ እንግዲህ እኛ ስንሰደደው ቤተሰቦቻችን እንቀየራለን፣ ራሳችንም ሰርተን እንለወጣለን ብለን እንወጣለን። ስንወጣ ደግሞ የሚገጥመንን አናቅም። እንግዲህ ያው ይሄ የተጻፈልንን ሊሆን ይችላል አይታወቅም፣ የሰው ልጅ ማለት ነው። እና ግን እናንተ መሆን ያለበት እንደዛም ሆኖ ግን ተጻፈልንም ይሁን በዚህ ነገር የሚያልፍም ሊሆን ይችላል ላይሆንም ይችላል። ግን እናንተ የምትናገሩ ቃላቶችን ጠንቀቅ በሉ። በተለየ እኔ የምነግራችሁ ማለት ነው ወንዶችም ሴቶችም በተለየ ማለት ነው ስድብ የሚባል ነገር አፋችሁ ውስጥ እንዳይወጣ። እውነቴን ነው የምነግራችሁ። አታስለምዱ። የሆነ ልምድ ሲኖርብን ማለት ነው ልምድ ሲኖርብን ነው የምንሳደበው። ልምድ አፋችን ውስጥ አታስለምዱ። ትንሽም ይሁን ምንም ይሁን በአሁኑ ጊዜ እንደ ዶሮ አይደለም። በአሁኑ ጊዜ በጣም አስከፊ ነው። እውነት ነው የምነግራችሁ። በቃ እናንተ ከታሰራችሁ ከሞታችሁ ነገር ከሆናችሁ ማለት ነው በቃ አንድ ቀን ሆይ ፎቶአችሁ ይበተና ምን ይላል የእናንተ ነገር ይወራል። እኔ ብዙ ነገር አልደግፋቸውም። እኔ እንደዚህ አይነት ሆይ የሚባል ነገር እኔ ብዙም ወዳጅ አይደለሁም። ሰውን አበረታችም አይደለሁም። ሰውንም አልደግፍም። እኔ እውነቴን ነው የምነግራቸው። እኔ ሰውን አልደግፍም እንደዚህ ሆይ የሚባል ነገር ማለት ነው። እና የሆነ ነገር ስታገኙ ሆይ ትሉታላችሁ። ልክ ደግሞ የሆነ ነገር አንዱ አሸናፊ ሲሆንና አንዱ ደግሞ ወዳቅ ሲሆን የወዳቅን እንደ ውሻ እናደርጋለን። የሆነ ደግሞ አሸናፊን ደግሞ እንደ ጀግና ነው የምናደርጋቸው። እንደዛ ነገሮቹ ሚዲያ በማይታወቅ ነገር እኔ ለምን ትረዳላችሁ አልልም። እርዱት፣ ሰውን እርዱ። ስትረዱ ግን እናንተ ላይ የሚያደርስ ነገር ፎከስ እናንተን የሚጎዳችሁ ነገር ጉዳት የሚያደርሳችሁ እናንተን ምን ቃል አታወጡ። በቃ የሚችል ነገሮች ይሄ ነገር እንዲህ ነው በቃ የማይሆን ነገር ከሆነ ወደ ህግ በላችሁ ዝም ማለት አለባችሁ እንጂ በታዋቂነትን ወይም ደግሞ ያለኝ የተሰለጠንኩበት ሀገር ነው ኔቨር። በሀገሬ ልጆች ህጉ እንደዛ አይለው። ህጉን ባላችሁበት ቦታ በደንብ ማወቅ አለባችሁ። አሁን ለምሳሌ እንግሊዝ ሀገርም ይሆናችሁ አሜሪካም ይሆናችሁ ዊኬ ምናምን የሚባል ሀገሮችን ህግ መደብ ማወቅ አለባችሁ። እናንተ የነጻነት ወታችሁ የመግባትና ወታችሁ የመኖራችሁ ብቻን አታስቡ። እዚህ ጋር የምናገረው ቃላቶቹ ምኑ ዋጋ እንዲያስከፍል የሚያደርገኛል ምን ያስከፍለኛል የምለውን ነገር ህግ ማወቅ አለባችሁ።
ህጉን ጠንቅቃችሁ ነው ማወቅ ያለባችሁ። ዝም ብላችሁ እንትና ያላችሁን ነገር ባያችሁት ባሉን ነገር መናገር የለባቸውም። እውነት እኔም በሰው ሀገር ላይ እናት፣ አባት፣ ወንድም፣ ልጅ ሊኖር ሚስት ሊኖራችሁ ይችላል። ልጆቻችሁ እናንተን የናፈቀ እና እናንተ አንደኛ እዛ እስር ቤት ውስጥ አይምሯችሁ ይነካል፣ መጸጸት ይመጣል። ለምንድን ነው የዕለት ቀን እንደዚህ አይነት ውስጥ ገባሁት? ለምንድን ነው እንደዚህ አይነት ልናገር? አይ በስማ እውነት እኔ እንደዚህ ሰው ሀገር ላይ ስንሆን በጣም ነው እኔ በቃ የሆነ በትንሽ ነገር ልባችን ይራረስቲ ይራርን ያኔ እንዴት እንደዚህ ያንቆሻሸኛል፣ እንዴት እንደዚህ ይናገሩኛል ብላችሁ በትንሽ ነገር የማይሆን ነገር ውስጥ ባታደርጉ ተነክቻለሁ። እውነቴ ነው። አንድ ሰው ወይም በንዴት ቃሉ ልናገሩን ይችላሉ። የሆነ የማይሆን ነገሮች ድርጊት ሊደረግ ይችላል እና ራሳችሁን ጠብቁ። ራሳችሁን ከማይሆን ነገር ራቁ፣ ከማይሆን ጓደኞች ራቁ። የሚወስዳችሁ ወደማይረባ ነገር የሚገፋፋችሁ ነገሮችን ከሆነ ከዛ ሰዎቹ መራቅ አለባችሁ። የራሳችሁን ህይወት መኖር ነው። የሀገሬ ልጆች እኔ የምችለውን ያክል እንግዲህ እህታችሁን የምችለውን ነገር በተለየ እንደዚህ ነው የምነግራችሁ። እኔ የሰው ሀገርም ላይ የሚሆኑ ኢትዮጵያ ላይም ሆኖ ማለት ነው የምትናገሩ ቃሎቹን ምረጡ። ከአሁን በኋላ የምንናገር ነገሮቹን ቃላቶቻችሁ ማወቅ አለባችሁ። ሰው ልጅ ላይ እንደፈለጉ በቃ የምትኖሩበትን ሀገር ነው የምነግራችሁ እኔ መጠኔ አላቅም ብቻ ምን እንደምላችሁ ማለት ነው። እና ባላችሁበት ሀገር በደንብ መኖራችሁና እንደፈለጋችሁ ወጥታችሁ መግባታችሁ፣ መስራታችሁ፣ ምን ማለታችሁ ብቻ እሱን ብቻ አትዩ። ምንድነው የሚያከስሰኝ የምችለው? ምንድነው እኔ ሊያጠቃኝ የምችለው? ምን ወንጀል ነው ስፈጽም ነው እኔ ወደ የማይረባ የሚወስደኝ የሚያሳስረኝ ብላችሁ ህጉን ይወቁ። ህጎቹን በደንብ ካላወቃችሁ ደግሞ ጠይቁ። የሀገሬ ልጆች ግን በቃ እናንተ ኑሩ፣ ነፃነት አላችሁ፣ እንደፈለጋችሁ ትናገራላችሁ፣ መኖር ትችላላችሁ የሚለውን ብቻ አይምሯችሁን ላይ ሴፍ አታድርጉ። ግን በቃ ዜግነታችሁም ራሱ ዛር አገር ሆኖ እኔ ዜግነት አለኝ ምንም አያመጡም ምናምን ብላችሁ የፈለጋችሁን ነገር ለማድረግ ሳይሆን እናንተ ምን አይነት ከአፌ ውስጥ ቃሎቹን ሲወጣ ነው እኔ የማይሆኑን ድርጊት ሊወስደኝ የምችለው ሊያሳስረኝ የምችለው ምን ሲያደርግ ነው እያላችሁ እንደዚህ ነገር በደንብ አድርጋችሁ አጥኑ እና በደንብ እወቁ። እያንዳንዷን ነገር ማለት ነው ማወቅ አለባችሁ። እንደ አረብ ሀገሮችም ራሱ አረብ ሀገር ላይም ያላችሁ መኖሪያ ፍቃድ ብቻ አይደለም፣ እሱንም እያላችሁትን ጠንቅቃችሁ ማወቅ አለባችሁ። ሰው ልጅን ማምታት እንደማይቻል፣ ሰው ልጅ ላይ መጥፋት እንደማይቻል፣ ሰው ልጅ ላይ መገልመጥ እንደማይቻል፣ እጅ ማንሳት እንደማይቻል የኛ ራሱ እንኳን እንደዚህ ነገሮችን መማር አለባችሁ በደንብ አድርጋችሁ ማለት ነው። እና እንዲህ ጨርቅ መንካት እንደማይፈቀድላችሁ እላችኋለሁ። ይሄ ልጅ በጣም ያዛዘነ። እግዚአብሔር ብቻ በቸርነቱ ይድረስልክ፣ በምሕረቱ እግዚአብሔር ካንተ ጋር ይሁን። ህጉንም ያራርልክ፣ ያስቀንስልክ ጸሎታችን ነው። እናትን አባትህን ፈጣሪ ይጠብቅልክ ነው የምለው ወንድማችን። የእውነት በጣም ህይወት ፈተና ናት ጋይስ፣ ህይወት ፈተና ናት። በሰው ሚዲያ ላይ በእንደዚህ በትንሹ ነገር መሆናችሁ ወንድማችን እናት አባት ቤት አይደለም መተና እናስወጣሽ ምን እናረጋለን ብለህ ነው። አይዞክ ፈጣሪ ያበረታታክ ነው። ሌሎቻችሁ ትምህርት ውሰዱ።
እላችኋለሁ። የሀገሬ ልጆች እንግዲህ ምክርስ ካሰጠዋችሁ እንግዲህ በዚህ በወጣትነቱ ምስኪን